አዛዥን ግብዣ ጋብዘህ አንተ 21 አመት ካንተ ጋር የኖረ አብረ ሲሰራ አብረ ጠላት ነው ብለ ያልከውን ስትዋጋ የነበረ አጉርሶ ስትወጣ ካቴና እጅ ላይ የሚያስገባ ፍጡር እሱን እዚህ ጠመንጃ አስቀምጠውለት በመናገሩ የሰሜን እጅ ከኛ ጋር ተባብረዋል የሚል ነገር አመጡ። ዋና ቁም ነገርም ሰሜን እዝ ተባብረዋል አልተባበረም ነው አንዱ የኛም ተልቆ። ከዛ በኋላ ደግሞ ሰራዊቱን አደራጅቶ በደንብ አድርጎ ኮሙኒኬሽኑን እና ቼን ኦፍ ኮማንዱን አስተካክሎ ወደ ውጊያ ማስገባት ነው የነበረውና ለማንኛውም ሰሜን እዝ ተባብረዋል የሚሉት ከዚህ ነው የሚነሳው። በዚህ ውጊያ ነው ማናቸው የተሳተፉት? አንደኛ ልዩ ኃይል ብለው በተለያየ ምክንያት በተለያየ ጊዜ ያሰባሰባቸው ስብስቦች ናቸው። ሁሉም ያግበሰበሱ ግብስብስ ማለት ነው። ሁለተኛው በኢትዮ ኤርትራ ጦርነት ሚሊሻ ተብለው ከሰራዊት ጋር 21 አመት ምሽግ ውስጥ የነበሩትን ከኛ ሰራዊት ጋር ምሽግ ውስጥ የነበሩትን አውጥተው ከተግበሰበሰው ልዩ ኃይል ጋር ሆኖ ለሆዱ ሲል ሰራዊቱን እንዲወጋ ነው ያደረጉት። ሶስተኛው እኔ ጋር ዩኒፎርም ለብሶ ዩኒፎርማችን የለበስነው ዩኒፎርም መለያችን ከሀገራችን ጋር የገባነው ቃል ኪዳን ነው። ለሀገራችን የገባነው ቃል ኪዳን የምናሳየው በመለያችን ነው። ያን ቃል ኪዳን ክደው እኛ ውስጥ የነበሩ ትግርኛ የሚናገሩ ለራሳቸው ለብቻ ወጥተው ከዚህ ከሚሊሻና ከልዩ ኃይል ጋር ሆነው ነው ሰራዊቱን የወጉት። በሁሉም ቦታዎች ይሄ ኃይል ተሳትፎበታል። አራተኛውና አስደናቂ ወይም ደግሞ ሰርፕራይዝ አይደለም ግን ደግሞ እንዴት አጋጣሚው በዚህ ተከሰተ የምንለው ኦሮሚያ የሚናገሩ የኦነግ ወታደሮች እዛ ከነሱ ጋር ሆነው መዋጋታቸው ነው። በሁሉም ቦታዎች የምናውቀው የኦነግን ባንዲራ ይዘው ሽራሮ ላይ ተዋግተዋል። በዚህ በራማ በኩልም ተዋግተዋል። በጾረና በኩልም ተዋግተዋል። በዛላምበሳ በኩልም ተዋግተዋል። እነዚህ አራቱ ናቸው በጋራ ሆነው ይሄን ሰራዊት ሲወጉ የነበሩት። የሚገርመውና እና ከነበረው ሁኔታ ጋር ምን ጊዜም ሰራዊት በመለየው ያመነ ለሀገሩ የገባውን ቃል ኪዳን የሚጠብቅ አንድ ሻምበልም ይሁን አንድ የመቶም ይሁን አንድ ቲምም ይሁን ከዛ በላይ የሚሰጠውን ትዕዛዝ ወይም ከሌላ ከሚያውቀው ትዕዛዝ እስኪመጣለት ድረስ ግን ለጠላት እጁን አይሰጥም። ቦታውን ማይል ብዙዎቹ ቦታቸውን ያለቀቁበትና በአንዳንድ ተባራሪ መመሪያ ሊቀቁ ቦታውንና ነፃ ወደ ሆነውና ተሰባስባችሁ ልትደራጁ ወደምትችሉበት ተንቀሳቀሱ ሲባል አንወጣም ያሉት በመልእክተኛ ወታደር ይሄን ጠብቅ ብለህ ካስቀመጥከው ከዛ ቦታ አይነሳም። መለየው ነው እንደዛ ያደረገው። ጀግና ሰራዊት ተፈጥሯል። ጀግንነቱን ያኮላሹት እነዚህ
መቀሌ የከተመ ማፊያ ግሩፕ ነው ጀግንነቱን ለመስለብ የፈለጉት። በዚህ መንገድ ከአጠናቀቁ በኋላ ውጊያውንም እንደዛ ካደረጉ በኋላ በየትኛውም አንድ ሰራዊት ከውስጥ እዛው የራሴ ጓደኛ ሲገለኝ ወይም ሲመታኝ የመጀመሪያ የሚመጣው ኮንፊውዝድ ነው የምትሆነው፣ ትረበሻለህ፣ ምን ተፈጠረ ትላለህ። ከዛ በኋላ ውሳኔ ላይ ሳትደርስ ነው በሌላ የምትገደለው። ያ አልተፈጠረም። እዛ ውስጥ የነበሩት የሰራዊት አባላት የነበረው ሁኔታ ያነቡ ነበር። አብሯቸው ያሉ የማፊያው ቡችሎች አፋቸው ስለሚያርፍ ይናገሩም ነበር ምን ማድረግ እንደፈለጉ። ያ ለኛ ለዚህ ለኢትዮጵያ ሰራዊት ለሰሜን እዙ ንጹህ መለዮውን ለሚጠብቅ ሰራዊት ሲግናል ሰጥቶታል። ለምሳሌ አንዱ ሻለቃ የራሱን ክፍል ደሞዝ እንደመጣ አውቆ ደሞዙን ቶሎ ላክልን ለሰራዊቱ እንድናከፋፍል ይለዋል። የሚጠይቀው ሰውዬ ትግርኛ ተናጋሪ ነው። ያ ትግርኛ ተናጋሪ ምንድን ነው የሚለው? ዛሬም ደሞዝ ታስባለህ እንዴ ይለዋል። ታዲያ ለምን አላስብም ይለዋል። እማረካለሁንም አስብ ይለዋል። መማረክን ማስብ ደሞዝ ሳይሆን መማረክን ማስብ ይላል። ይሄ ግጭቱ ከመነሳቱ በፊት ነው። ይሄው ሰውዬ መማረክን ማስብ የሚለው ከዛ በፊት ማን ኦሮሞ ነው ማን አማራ ነው የሁሉንም አመራሮች ዘር እየቆጠረ ይጽፍ ነበረና ማን እንደሆነ ይሄው አሁን ደሞዝ የሚጠይቀውን ሻለቃ አንተ የትኛው ብሔር ነህ ብሎ ይጠይቀዋል። የኔ ብሔር ምን ያደርግልኛል? ምን ያደርግልሃል? እኔ ወታደር ነኝ፣ ብሔሬ ምን ያደርግልሃል ይለዋል። እኔ እኮ ከአማራም ከኦሮሞም ከሌላም እንደዚህ ድብልቅልቅ ያልኩ ሊሆን ይችላል። ለምን ደሞ ጠይቀኝ ብሔሬን? አባት የሌለው እኮ አህያ ነው ይለዋል። አባት የሌለው አህያ ነው በአባባል በቅሎ ናት አባቷን የማትናገረው አባቷ አህያ ስለሆነ ምናልባት ያ ሊሆን ይችላል። ግን ይሄን አለው አባቴ የሌለው እኮ አህያ ነው አለው። ምን ለማለት ነው? እዚህ በኮማንድ ውስጥ አፍኖ ለመውሰድ ማን ኦሮሞ ነው ማን አማራ ነው ማን ምንድነው የሚለውን ነገር ለይተዋል። ማን ጠንካራ ነው ማን ለስላሳ ነው ለይተዋል። ማንን ይዛል የሚባለው ነገር ተለይተዋል። እንደዚህ አይነት ሳቦታጅ ለሰው አትገልጽም። አጠቃላይ ነገር ግን ሲግናል ሰጥቷቸዋል። ይሄ ስለሆነ ግጭቱ በሚመጣበት ጊዜና የተለያዩ ነገሮች በሚደረጉበት ጊዜ ለሰራዊቱ ጽናትን ነው የሰጠው። በግጭቱ ምክንያት በግዴታ ምክንያት እጅ ወደ መስጠት አልሄዱምና ወደ ውጊያ ነው የገቡት። ሁሉም ቦታዎች ወታደር ይዋጋል፣ ይገላል፣ ይሰዋል። ይሄ የወታደር ፕሮፌሽኑ ስራዎቹ ከሲቪል የሚለይበት አንዱና መሰረታዊ ነገር ወታደር ውጊያ ከጀመረ ቆይ በኋላ ዋጋለሁ ብሎ እረፍት አያደርግም። ሲሞት ብቻ ነው የሚያርፈው። አለዛ ውጊያው መጨረስ አለበት። ማንኛውም የሲቪል ሰው አንድ ስራ ሲጀምር ከደከመው ያርፋል፣ ነገ እሰራለሁ ይላል። የወታደርና የሲቪል ልዩነት ይሄ ነው። እኔ እስክሞት እሰራለሁ፣ ማንኛውም ሲቪል እስኪደክም ይሰራል። የፕሮፌሽኑ ልዩነት ይሄ ነው። ስለዚህ በዚህ የተቃኘ ስለሆነ ወታደር ውጊያ በሚደረግበት ጊዜ መስዋዕትነት እንዳለ ያውቃሉ፣ ሁሉም ነገር ያውቃሉ። በምድር ላይ እኛ ሀገራችንም ይሁን ተደርጓል አልተደረገም አላውቅም፣ ግን መጥፎ የተደረጉ ነገሮችን ላንሳላችሁና ላጠቃለሁ። የሃያኛ ክፍለ ጦር 4ኛ ብርጌድ ድጋፍ ሰጪ ብርጌድ ነው። ሴራው አካባቢ ነው ያለው። ይሄ ብርጌድ ትጥቁ ሞርታሮች፣
ሮኬቶች፣ አየር መቋሚያዎች እነዚህ ናቸው። መድፎች የክፍለ ጦር ስለሆኑ እነዚህ ነው የሚታጠቁት። ካላሽን እንዲሁ አንዳንድ ጊዜ ለዋርዲያ ካልሆነ በስተቀር እያንዳንዱ ወታደር ካላሽን አይታጠቅም። ግፋቢል ቢታጠቅ ሽጉጥ ነው። ከበቧቸው፣ ተታኮሱ። ኦልሞስት ጥቂት ሰው ነው የወጣው የኛ። እስከ መጨረሻው ተዋጉ፣ እስከ መጨረሻውም ተጨፈጨፉ። ባዶ እጃቸውን ጠመንጃ እየቀሙ የቀማው ገሎ እየሞተ ተጨፈጨፉ። ከጠላት ኃይልም ብዙ ሰው ሞቷል። እዚህ የሆነው ነገር ምንድነው? የሚወጋን ቅድም እንዳልኳችሁ እዛው ሴሩ አካባቢ አብሮ ምሽግ የነበሩ አብሮ በሻዕቢያ ውጊያ የተሳተፉ ምሽግ የሚጠብቁ ሚሊሻ የማይታወቁት እነዛ የኦነግና የአዲስ የልዩ ኃይል የሚባለው ካልሆነ በስተቀር ሌሎች ጋር ይታወቃሉ። አካባቢ ያለውን ህዝብ ያውቃቸዋል። እነዛ የተሰዉትን የመከላከያ አባላት ሬሳቸውን ልብሳቸውን አውልቀው ራቁታቸውን ፀሐይ ላይ አሰጡ። እስከዛሬ ድረስ ሬሳቸው አልተቀበረም። ሬሳቸው እዛ ፈንድቶ የአራዊትና ምንድነው የአሞራና የጅብ ስሳይ ነው የሆነው። ይሄ አይደለም። በእንደዚህ አይነት 21 ዓመት አብሮ አንድ ጉድጓድ የቀብሮ ጉድጓድ ውስጥ የኖረ ሰው የሚያውቁት በእጃቸው ያደገ ሁሉ ነገራቸው እርሻ ሲመጣ የሚያርስ፣ ጉድጓዶ ሲመጣ የሚጎለጉል፣ እህል ሲደርስ የሚያጭድ፣ ያጨደውን ወቅቶ ጎተራ የሚያስገባ፣ አንበጣ የሚከላከልለት፣ ኮቪድ ሲመጣ ኮቪድን የሚከላከልለት የሰሜን እዝ ባለበት ቦታ ላይ ሰራዊቱ ትምህርት ቤት ያልሰራው ቦታ የለም። ቁማችንን ብቻ አይደለም ሬሳችንንም ነው ጅብ ያስበሉት። እሱ ብቻ አይደለም፣ ከገደለኝ በኋላ ልብሴን አውልቆ ሬሳ ላይ እንዴት አድርገን አንተ እያጨበጨብክ የምትጨፍረው? እያጨበጨቡ ነው ጨፈሩበት። የእነሱን ሬሳ አንስቶ ሲቀቡ የሀገር መከላከያ ሰራዊት ጋሻ የሆነው ሬሳው ላይ ነው የጨፈሩት። ሬሳ አትቅበር፣ ልብስ ማውለቅ ምኑ ነው? ገለው አያውቁም ማለት ነው። እነዚህ ሰዎች ተዋግተው ሰው ገለው አያውቁም። ተዋግቶ ሰው የገደለ ጀግና ነውና የተዋጋውን በጀግንነት ይቀብራል። የሰሜን እዝ 21 ዓመት ትግራይ በኖረበት የሰጡት ክብርና ምላሽ ይሄ ነው። ሁለተኛ ሬሳ ነው። ሬሳው ራቁቱንም ሆነ ምንም ሆነ ያ ራቁት ላስቀረና ሬሳ መቅበር ያልቻለው ወራዳ እሱ ይፈርበት እንጂ የተሰዋው በጀግንነት ነው የተሰዋው። እኛ እንኮራበታለን። የትም ቦታ ከተሰዋ በኋላ ከፈለጉ ዘልዝሎ ይስቀሉ። ለወታደር ይሄ ነው። ወራዳው ግን ጀግናውን ያልቀበረው ነው ጀግና አይደለም። እና ያን ነገር ነው ያፈኗቸውን አፍኖ የያዟቸውን ዩኒፎርማቸውን አውልቀው ራቁታቸውን ወደ ሻዕቢያ ሄዱ ያሉት። ራቁታቸው በአይኔ በብረቷ ነው ያየኋቸው። ራቁቱን የሄደ ሰው የሚሄድ ሰው የተበደለን
ያየ ህሊና ያለው ሰው የራሱን ልብስ አውልቆ ነው የሚሰጠው። ህሊና ያለው ሰው ግን አለበሰው። እኛ ጠላታችን ነው ብለን የወጋነው የኤርትራ ሰራዊት ራቆት የሚሄዱትን ልብሳቸውን አውልቆ አለበሷቸው። እኛ ወዳጃችን ነው ብለን የተዋጋንለት ህይወታችንን የሰጠንበት ያ ወጣት 21 ዓመት ሙሉ እዛ የተቀመጠው ራቁቱን የቀረው ወገኔ ያለው ልብሱን አውልቆ ራቁቱን ነው ያባረረው። ስለዚህ በቁማችንም ሞተንም ክብራችን ከባንዳ ይሄ ነው። ክብራችን ከእንደነዚህ አይነት ማፊያዎች ይሄ ነው። አንድ ሻለቃ ያለው ልንገራቸው ሰብስቤ ሳነጋግራቸው እነዚህ ሰዎች የወጉን ወገኖቻችን ናቸው፣ አብረን ነው የኖርነው ብለን እንደ ሰው ነበር የምናያቸው። ነገር ግን የሰው መልክ ያላቸው ከጀሃነም ያመለጡ ሰይጣኖች ስለሆኑ በምድር ላይ ሰው መስሎ መኖር የለባቸውም። ሰው ሆኖ እንዲኖሩም ልንፈቅድላቸው አይገባም። ወደ ጀሃነም ልንመልሳቸው ይገባል ነው ያለው። በሄድኩባቸው ቦታዎች ያየሁት ይሄ ነው። ሰሜን ዕዝ ከማፊያ ጋር አይደለም። ሰሜን ዕዝ አሁንም የኢትዮጵያን ዳር ድንበር የኢትዮጵያን ባንዲራ ከፍ አድርጎ መልሶ ጠላቱን በማጥቃት ላይ ይገኛል። በሽላሎ 2 ሜካናይዝድ ክፍለ ጦርና 1 እግረኛ ክፍለ ጦር አለ። ምናልባት ዛሬ ማታ ወይ ነገ ጠዋት የእሱን ድል ትሰማላችሁ። በዛላምበሳውም እንደዚሁ ሌላ ድል ትሰማላችሁ። በራማም እንደዚሁ ሌላ ድል ትሰማላችሁ። ስለዚህ የሰሜን ዕዝ ከማንም የኢትዮጵያ ሕዝብ ጠላት ጋር አይደለም። ስለዚህ ጦርነቱ የትግራይን ሕዝብንም ነፃ ማውጣት ነው። የኢትዮጵያን አንድነት መጠበቅ ብቻ አይደለም፣ የትግራይ ሕዝብንም ከእንደዚህ አይነት ጁንታ ነፃ ለማውጣት ነው። የተናገርኳቸውን ነገሮች አይሆፕ የትግራይ ሕዝብም ይሰማል፣ መላ ኢትዮጵያ ሕዝብም ይሰማል። እየተፈጸመ ያለው ግፍ ይሄ ነው።